አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የመከላከያ ሰራዊቱ የተገደሉ መኮንኖችን ቀብር መፈጸሙን አሳውቋል። በአማራ ክልል የተገደሉትን እነዚህን የሰራዊቱ ሰዎችን ለሀገር ሉዓላዊነት ሲዋደቁ የሞቱን ብሏቸዋል። ከዚህ ጋር የተያዘው መረጃ ተዘጋጅቷል። ጄኔራሉ ለስምሪት ያዘዟቸው ወታደሮች ላይ ጥቃት መከፈቱ ተነገረም። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እኛ እየገሰገስን እነሱ ደግሞ ጦርነት ላይ ናቸው ብሏል። የፋኖ ኃይሎች ደግሞ ከወታደራዊ ማሰልጠኛ ማዕከሉ ያመለጡ ምልምል ወታደሮችን ተቀበልን ብለዋል። እንመለከተዋለን። በአማራ ክልል ርዕሰ መዲና ባህር ዳር ዶክተሩ ተገደሉ። የሕክምና ባለሙያው በመንግስት ወታደሮች ከተወሰዱ በኋላ ነው ተገድለዋል የተባለው። የፓርላማ አባሉ ደግሞ በአስቸጋሪ ሁኔታ ህዝባቸውን የሚያገለግሉ ሐኪሞች ግፍ ቀጥሏል ብለዋል። ታደምጡታላችሁ። የብልጽግናው መንግስት እስከ መጪው ወር መጨረሻ ድረስ በነዳጅ ላይ ጭማሪ ሊያደርግ መዘጋጀቱ ታወቀም። አዲስ አበባን ጨምሮ በበርካታ የሀገሪቱ አካባቢዎች የነዳጅ በተለይም የናፍጣ እጥረት ማጋጠሙም ተሰምቷል። የአገዛዙ ክልከላዎች ሰለባ በሆነችው ትግራይ ደግሞ ነገሩ የከፋ ነው ይላል የቢቢሲ ዘገባም። እንቃኘዋለን። የሀገራት ወደ ኢትዮጵያ እንዳትጓዙ ማስጠንቀቂያ ቀጥሏል። አውስትራሊያን ብሪታንያን የተከተለች ሀገር ሆናለች። ሌላኛው መረጃችን ነው። የቀድሞው የሊቢያ መሪ ልጅ ሳይፍ አልኢስላም ጋዳፊ በጥይት ተመተው ተገደሉ። በአንድ ወቅት የሙአመር ጋዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩት የ53 ዓመቱ ሳይፍ መገደላቸውንም የፖለቲካ ፓርቲያቸው አረጋግጧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የመከላከያ ሰራዊቱ የተገደሉ መኮንኖችን ቀብር መፈጸሙን አሳውቋል። በአማራ ክልል የተገደሉትን እነዚህን የሰራዊቱ ሰዎችን ለሀገር ሉዓላዊነት ሲዋደቁ የሞቱ ብሏቸዋል። ኢትዮጵያ ባለፉት የብልጽግናው ዓመታት አንድም ለሀገር ሉዓላዊነት ያደረገችው ውጊያ የለም። እንዳውም በርካታ ሉዓላዊ ግዛቷን ለጎረቤት ወራሪ ኃይሎች እንድታስረክብ ሆነ እንጂ ይህም ለሱዳን 50 ኪሎ ሜትር የጎንደር ግዛትን፣ ለኤርትራ በርካታ የትግራይ ቀበሌዎችን፣ ለደቡብ ሱዳን የጋምቤ ላና የደቡብ ምዕራብ ኢትዮጵያ ክልሎች ወረዳና ቀበሌዎችን የማስረከብ ተግባርን የብልጽግናው ፕሬዝዳንት ጎረቤት ላይ አንድም ጥይት ያልተኮስነን ብለው እንደ ኩራት ሲያቀርቡ ነው የሚታወቁት። ከብልጽግና በፊት ኢህአዴግ በ1983-84 መንግስት ከሆነ በኋላ በ5-6 ዓመታት ውስጥ በርካታ ውጊያዎች ከሁሉም ጎረቤቶቻችን በሚባል ደረጃ አድርጓል። ብታምኑም ባታምኑም ባለፉት 6 ዓመታት ከአንድም ጎረቤቶቻችን ጋር ከቃላት ጦርነት ያለፈ አንዲት ጥይት አልተቀያየርንም። እንዲህ እያለ ለሀገር ሉዓላዊነት መከበር ሳይሆን የሀገሪቱን አምራች ወጣት በፖለቲካዊ አመለካከት ልዩነት ያጠፋ ዘንድ የሀገሪቱን ሰራዊት ያሰማራው ብልጽግና ዛሬ ደግሞ በአማራ ክልል የተገደሉ መኮንኖችን ስቀብር ነበር ብሏል። እነዚህን የሰራዊቱ ሰዎችን የተሰዉትም ለሉዓላዊነት መከበር ነው በማለት አብራርቷል። ለሀገራቸው ሉዓላዊነትና ክብር ሲሉ ህይወታቸውን የገበሩ የመከላከያ ሰራዊት መኮንኖች አጽምን የማሳረፍ ስነ ስርዓት በዋግ ኽምራ በሰቆጣ ደብረገነት መድኃኔዓለም ደብር በክብር የማሳረፍ ተግባር ተከናውኗል በሚልም ነው የገለጸው። ዋግ ኽምራ የብልጽግናው አገዛዝ በቅርቡ እንኳን የራሱን የሚሊሻ አባላትን ሳይቀር በድሮን ሲጨፈጭፍ እንጂ የሀገር ሉዓላዊነትን ሊያስከብር የሚዘምትበት ቦታ እንዳልሆነ ሙን ነው። ከገዛ ወንድሞቹ ጋር ለአብይ አህመድ ስልጣን መጽናት ሲባል የሚጋደለውን ሰራዊት ግን ለሀገር ሉዓላዊነት መስዋዕትነት ሲል ይገልጿል። ከ2014 ዓ.ም ወዲህ ለተገደሉ ወታደሮች ቤተሰቦች መርዶ መንገር እንደቆመም ይታወቃል። በወቅቱ በተለይም በደቡብ ኢትዮጵያ አካባቢዎች በትግራዩ ጦርነት ሳቢያ የተገደሉ ወታደሮች ቤተሰቦች መርዶ ሲነገራቸው ካሳም መጠየቅ ሲጀምሩ ጠቅላይ ሚኒስትር አብይ አህመድ ግን ግማሽ ቀን እንኳን ሳይዋጋ ለሞተ ወታደር ሁሉ ካሳን ከፍልን በሚል መመሪያ ሰጥተው ከዛም ፊልድ ማርሻል ብርሃኑ ጁላ በቃ ካሳቸውማ ኢትዮጵያ ናት ብለው እንዲቆም መደረጉም የሚዘነጋ አይሆንም። የደሃ ኢትዮጵያ ልጆች ስብስብ የሆነው የመከላከያ ሰራዊቱ ያለፉት 7 ዓመታት ታሪክ በፈረቃ በተለያዩ ስፍራዎች ከገዛ ወንድሞቹ ጋር እየተዋጋ እንዲቀጥል
መገደዱ ነው። በትግራይም በአማራም ይሁን የኦሮሚያ ክልል ጦርነቶች የቆሰሉ ወይንም ቦርድ የወጡ ወታደሮች ጉዳይ ደግሞ ከሰሞኑ መነጋገሪያ እንደነበርም ይታወሳል። የኢትዮ ፎረም የመከላከያ ምንጮች በ10 ሺዎች የሚቆጠሩ እነዚህ የቆሰሉ ወታደሮች በየማቆያ ስፍራዎች ተይዘው እንደሚገኙ ይገልጻሉ። ይህ የሚደረግበት ዋና ምክንያት ደግሞ በየመጣችሁበት አካባቢ ከሄዳችሁ ከነተቆረጠ የአካል ክፍላችሁን በየመንደሩ ከተንቀሳቀሳችሁ የመከላከያ ገጽታ ይጎድፋል፣ የሚቀላቀለን ወታደርም ይጠፋል በሚል ስለመሆኑ እነዚሁ ምንጮች ያስረዳሉ። በ2013 እና 14 እንደዚሁም በ2015 በርካታ ኃይል የተሰናበተ ቢሆንም ከዛ በኋላ በቋሚነት ተረጅ ሆኖ በዋና ዋና የሀገሪቱ ካምፖች ብቻ እንዲቀመጥ የሆነው የቆሰለ ወታደር አሃዝ ከ30 ሺህ በላይ ስለመሆኑም መረጃዎች ይጠቁማሉ። ጀነራሉ ለስምሪት ያዘዟቸው ወታደሮች ላይ ጥቃት መከፈቱ ተሰማ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እኛ እየገሰገስን እነሱ ጦርነት ላይ ናቸው ብለዋል። የፋኖ ኃይሎች ከወታደራዊ ማሰልጠኛ ማዕከሉ ያመለጡ ምልምል ወታደሮችን ተቀበልን ሲሉ ገልጸዋል። በክልሉ የሚደረገው ጦርነት አንድ መገለጫ የሚሆኑት የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማ ናቸው። እኒህ ወታደራዊ አዛዥ ጦርነቱ መጠናቀቁን ጽንፈኛ የሚሏቸው የክልሉ ወጣቶችንም ደጋግሞ መደምሰሳቸውን ሲናገሩ ነው የሚታወቁት። እንዲያም ሆኖ አሁንም በየአካባቢው እየሄዱ ሰራዊቱን ከወንድሞቹ ጋር ይዋጋ ዘንድ መቀስቀሳቸውን ነው የቀጠሉት። ከሰሞኑን በባህር ዳር ዙሪያ እንደ ደንባ ማርያምና ጭንባ ባሉ አካባቢዎች ጽንፈኞችን እንድታጸዱ እያሉ ቅስቀሳን ሲያደርጉ ተስተውለው ነበር። የእርሳቸውን ትዕዛዝ ተከትሎ ከክልሉ ርዕሰ መዲና ባህር ዳር አቅራቢያና በተለያዩ ስፍራዎች ላይ ለስምሪት የወጡት የመንግስት ኃይሎች ግን የደፈጣ ጥቃት ጠብቋቸው ለሞትና ለጉዳት መዳረጋቸውን መዘገባችን የሚዘነጋ አይሆንም። እንዲህ የሀገሪቱን ወጣቶች ወደ አውደ ውጊያ እንዲቀሰቅሱ እያዘዙ ካሉት የብልጽግና አመራሮች መካከል አንዱ የሆኑት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ደግሞ እኛ እየገሰገስን ያለነው ወደ ብልጽግና ነው፣ እነርሱ ግን ወደ ጦርነት ነው እያሉ ሲናገሩ ሰምተዋል። አንዳንዶች ከትናንት ተነስተው ወደ ትናንት ወዲያ እየሄዱ ነው። እኛ ደግሞ ከዛሬ ወደ ነገ እየገሰገስን ነው። ከትናንት ወደ ትናንት ወዲያ የሚሄዱ አካላት ስራቸው ግጭት፣ ጦርነት ነው። አቶ ተመስገን ጥሩነህ እነርሱ ወደ ጦርነት ይሄዳሉ ያሉት ከወራት በፊት በጥቅሉ ተላላኪ ነው ያሉት የአማራ ህዝብን ስለመሆኑ ግን በግልጽ አልተናገሩም። ለእርሳቸው የብልጽግና አውሮፕላን ግስጋሴ ግን በርካታ ኢትዮጵያውያን ወደ ወታደራዊ ማሰልጠኛ ማዕከላት እየተጋዙ መሞታቸውን ቀጥሏል። የፋኖ ኃይሎች ደግሞ በብር ሸለቆ ወታደራዊ ማሰልጠኛ ውስጥ የነበሩ ነገር ግን ያመለጡ ምልምል ወታደሮችን ተቀብለናል ሲሉ አሳውቋል። በክልሉ የተለያዩ አካባቢዎች ደግሞ አሁንም የሚፈጸሙ ጥቃቶች እንደቀጠሉ ናቸው። ባለፉት ተከታታይ ቀናት በደቡብ ወሎ ዞን መቅደላ ቀጠና የነበረው ውጊያ በቀዳሚነት የሚጠቀስ ይሆናል። በእነዚህ አካባቢዎች በርከት ያሉ የመንግስት ኃይሎች ለአካል ጉዳትና ለሞት መዳረጋቸውም ታውቋል። በማዕከላዊ ጎንደር አለፋ ጭንባ ተብሎ በሚጠራ አካባቢም፣ በሰሜን ሸዋ ዞን ምንጃር ሸንኮራም ኢራቢቲ ላይ፣ ከወልዲያ ቅርብ ርቀት ጃርሳ ተብሎ በሚጠራ ስፍራ የተፈጸሙ ጥቃቶችም ለዚህ ተጨማሪ አብነት ይሆናሉ። የአገዛዙ ሰራዊትም በተለይም በደቡብ ጎንደር ስማዳ ጥምር ጦሬን በማሰማራት 5 ፋኖችን ደመሰስኩ ይላል። የብልጽግናው መንግስት እስከ መጪው ጥር ወር መጨረሻ ድረስ በነዳጅ ላይ ጭማሪ ሊያደርግ መዘጋጀቱ ተነገረ። አዲስ አበባን ጨምሮ በበርካታ የሀገሪቱ አካባቢዎች የነዳጅ በተለይም የናፍጣ እጥረት ማጋጠሙም ተሰምቷል። የአገዛዙ ክልከላዎች ሰለባ በሆነችው ትግራይ ደግሞ ነገሩ የከፋ ነው ሲል ቢቢሲ ዘግቧል። ከነዳጅ ጋር በተያያዘ የሀገሪቱን ምጣኔ ሀብት ፖሊሲ የሸጠላቸው የነ IMFን ትዕዛዝ ለማስፈጸም በአንድ ዓመት ተኩል ጊዜ ውስጥ ብቻም 7 ጊዜ የዋጋ ጭማሪ ያደረገው ብልጽግና በልጽጊያቸዋለሁና አመስግኑኝ ሲል ነው ትናንት በፓርላማው የዋለው። ጠቅላይ ሚኒስትሩ ነዳጅ ጨመረ አትበሉ፣ እኛ እንደውም ለዚህ ሀገር ህዝብ ከጎረቤቶች ጋር ሲነጻጸር በርካሽ ነው ነዳጅን እያቀረብን ያለ ነው ብለው ዋጋውንም በብር መንዝረው ሲያቀርቡ መሰማታቸው ይታወሳል። ጅቡቲ ነዳጅ ጅቡቲ ከተማ ውስጥ 269 ብር ነው ህጋዊ ዋጋው። ናይሮቢ 220 ብር ነው ህጋዊ ዋጋው። ካምፓላ 218 ብር ነው ህጋዊ ዋጋው። አዲስ አበባ 129 ብር ነው ህጋዊ ዋጋው። በፈለጋችሁት መመዘኛ ሳናመርት ከውጭ ገዝተን ፖርት ሳይኖረን በየመሃሉ የተቀሸበ
በድጎማ ኃይል ግን ከኛ ሰፈር ካሉ እና ፖርት ካላቸው ሀገራት ያነሰ ዋጋ ነው የምናቀርበው። በሀገር መሪ ደረጃ እንዲህ ያለ ማነጻጸሪያ ሲቀርብ በርካቶችን ፈገግ ማሰኘቱ አይቀርም። በእርግጥ የብልጽግናው ሰው በኬንያና የባህር በር በሌላት ኡጋንዳ ለሚገኙ ዜጎች ነዳጅ የሚሸጥበት ዋጋን ማነጻጸሪያ አድርገው ሲያቀርቡ፣ ለምሳሌ የኡጋንዳ የሐኪሞች አማካኝ ወርሃዊ ደሞዝ በወቅቱ የባንክ ምንዛሬ እንኳን ከ229 ሺህ ብር በላይ፣ የኬንያ የጤና ባለሙያዎች ወርሃዊ ደሞዝ ደግሞ ወደ 300 ሺህ ብር የተጠጋ ሆኖ ሳለም የኢትዮጵያን ሐኪሞች ግን አማካኙ 18 ሺህ ብር ወርሃዊ ደሞዝ እንኳን አይደርስም የሚል ማነጻጸሪያን አብረው ለምን አያቀርቡም የሚል ጥያቄን ማንሳት ይቻላል። ሌላኛዋ ጠቅላይ ሚኒስትሩ የጠቀሷት ሀገር ጅቡቲ ሰዎች ነዳጅ የሚገዙበትን ዋጋ የብልጽግናው ፕሬዚደንት በኢትዮጵያ የሚደገም ዘንድ ሲያመላክቱ የአንድ ጅቡቲያዊ የነፍስ ወከፍ አመታዊ አማካይ ገቢው በብር በወቅቱ የባንኮች ምንዛሬ ቢሰላ እንኳን ከ550 ሺህ ብር በላይ ሲሆን ልክ እንደ አንድ ጅቡቲያዊ ሁሉ ነዳጅ መግዛት ያለበት የኢትዮጵያ ዜጋ ግን አመታዊ የነፍስ ወከፍ ገቢው 175 ሺህ ብር ብቻ አካባቢ መሆኑ ግን አነጻጽረው እንደሚያቀርቡትም የሚጠበቅ አይሆንም። የሆኖ ሆኖ የዋጋ ውድነቱን ቀንሽልሃለሁና እመን በሚል በፓርላማው ሲነገረው የዋለው የኢትዮጵያ ሕዝብ ላይ ሌላ የነዳጅ ጭማሪም እስከ መጪው የካቲት ወር መጨረሻ ድረስ ሊደረግበት ዝግጅት ስለመከናወኑ ታውቋል። ባለፈው ታህሳስ ወር መጀመሪያ በነዳጅ ላይ ታክስን ተግባራዊ ለማድረግ ተይዞ የነበረው እቅድ የተፈጠረውን ተቃውሞ ተከትሎ እንዲዘገይ መደረጉ የሚታወስ ሲሆን በቀጣይ ወር ይደረጋል የተባለው የነዳጅ ጭማሪ ከዚህ ጋር የተያዘ ስለመሆኑ ግን የታወቀ ነገር የለም። ካፒታል ጋዜጣ ግን ላለፉት 4 ዓመታት በነዳጅ ምርቶች ላይ ሲደረግ የነበረው ድጎማም በከፍተኛ ሁኔታ በመቀነስ እስከ መጪው የካቲት 2018 መጨረሻ ድረስ ከድጎማ ስርዓቱ ሙሉ በሙሉ እንዲወጣ ስለመታዘዙ ከምንጮች አረጋግጫለሁ ብሏል። ይህ በነ IMF ትዕዛዝ የሚፈጸም ነው ያለው ካፒታል ጋዜጣም ባለፈው የታህሳስ ወር መጀመሪያም አዲስ የዋጋ ጭማሪ መደረጉንም አስታውሷል። በእርግጥ በበርካታ የሀገሪቱ አካባቢዎች ከመደበኛው ዋጋ ውጭም የሚፈጸመው የተጋነነ የዋጋ ጭማሪ ያለበት ግብይት ልምምድ እንዲኖር አበክሮ የተሰራበት ያለው ሆኗል። በተለይም በናፍጣም በመዲናው አዲስ አበባ ሳይቀር ነዳጅን ለማግኘት ያለው ስቃይ እጅግ የበዛ ሆኗል። ትልልቅ መኪኖች በየማደያው ረጅም ሰዓታት ነዳጅ ለማግኘት ተሰልፈው እየዋሉም የስራ ጊዜያቸውም እየጠፋ ነው። እንደ አሸን በፈሉ ማደያዎች ቤንዚንም ሆነ ናፍጣ ማግኘት ዘበት ከሆነም ሰነባብቷል። በትልልቅ የክልል መቀመጫ ከተሞች ሳይቀር ችግሩ አመታትን ያስቆጠረም መፍትሄም የሚሰጠው አካል ያልተገኘ ሆኗል። ከላይ እስከታች በመመሳጠር በሚሰራ ስራም ቀን ላይ የለም የሚባለው ነዳጅ ሌሊት ወጥቶ ይቸበቸባል። ተገልጋይ በየማደያ ያጣው ነዳጅ በህገወጥ በየሱቁ በእጥፍ ይገዛል። 1 ሊትሩ በጥቁር ገበያም ከ250 ብር በላይ ይሸጣል። እሱም ከተገኘ ሌላው ጨዋታ ማደያዎቹ ነዳጅ አፍነው በመያዝና የለም በማለት መሀል ላይ ባሉ ደላሎች አማካኝነት ከዋናው ዋጋ ላይ ብዙ ብር በመጨመር በድብቅ ይቀዳሉ። በአገዛዙ ክልከላዎች ምክንያት እየደቀቀች ባለችው ትግራይ ደግሞ ነገሩ የከፋ ነው ይላል የቢቢሲ ዘገባ። ወደ ክልሉ ከዚህ በፊት በወር ገባ የነበረው ነዳጅ በወር 15 ሚሊዮን ሊትር የነበረ ሲሆን አሁን ግን 1 ሚሊዮን ሊትር እንኳን ወደ ክልሉ እየተላከ አይደለም። በትግራይ ክልል ርዕሰ መዲና መቀለ ነዳጅን የሚፈልግ አሽከርካሪም አይኖቹን የሚያማትረው በነዳጅ ማደያዎች ላይ አይደለም ይላል ዘገባው። የከተማ የባጃጅ አሽከርካሪዎች በሊትር እስከ 250 ብር እየከፈሉ በጥቁር ገበያ መግዛትም ጥቁር ገበያነቱ ከቀረ ሰነባብቷል። በትግራይ መዲና መቀለም መሀል የሚገኙ በርካታ የነዳጅ ማደያዎች ባዶ ከመሆናቸው የተነሳ ለመታሰቢያ የቆሙ ሐውልቶች ይመስላሉ። በማደያዎቹ ምክንያት ሲንቀሳቀሱ የነበሩም በስራቸው የሚገኙ ትንንሽ የገበያ ስፍራዎችም ተዘግቷል። ቢቢሲ በአንዳንድ የነዳጅ ማደያዎች ግቢ ውስጥ ከሰውና ከመኪና ይልቅ ውርውር የሚሉት ውሾች ናቸው ሲልም ይገልጻል። ፓርላማ ውስጥ ደግሞ ለትግራይ ሕዝብ ብዬ ከኤርትራ ጋር ተጣላሁ የሚሉ መሪዎች ንግግር ነው የሚደመጠው። በአማራ ክልል ርዕሰ መዲና ባህር ዳር ዶክተሩ ተገደሉ። የሕክምና ባለሙያው በመንግስት ወታደሮች ከተወሰዱ በኋላ ነው ተገድለዋል የተባለው። የፓርላማ አባሉ በአስቸጋሪ ሁኔታ ህዝባቸውን የሚያገለግሉ ሐኪሞች ግፍ ቀጥሏል ብለዋል። በክልሉ የሚደረገው ጦርነት ከሌሎች የሀገሪቱ የእርስ በርስ ጦርነቶች የሚለየው አንድ ጉዳይ ካለም አገዛዙ የሕክምና ባለሙያዎች ላይ በተለያየ ሁኔታ መዝመቱ ነው የሚል አስተያየት ያላቸው በርካቶች ናቸው። ከደብረ ማርቆስ እስከ ቆቦም፣ ከደብረ ታቦር እስከ ወልዲያ ፋኖ
ፋኖን አከማችሁ የተባሉ ነርስና ዶክተሮች የደረሰባቸው ከዚህ በፊት የሚታወቅ ነው። ሌላው ቀርቶ በክልሉ ዋና ከተማ ባህር ዳርና ታሪካዊቷ ጎንደር ብቻ ከጦርነቱ በኋላ 8 ሐኪሞች ለህልፈተ ህይወት እንደተዳረጉ መረጃዎች ያሳያሉ። ዛሬም ቀጥሎም በከተማዋ ይኸው ድርጊት እንደተከናወነ መረጃዎች ያሳያሉ። በክልሉ ርዕሰ መዲና ባህር ዳር ዶክተር ጸጋሁን ስሜ መገደላቸውም ታውቋል። ወጣቱ ሐኪም ትዳር እንኳን የመሰረቱት በቅርቡ እንደነበር የሚገልጹት ምንጮች በከተማዋ ቀበሌ 14 ተብሎ በሚጠራው አካባቢ ወደ ስራ በመምራት ላይ እያሉ ታርጋ በሌለው መኪና ያገዛዙ ወታደሮች አስቁመው እንደወሰዷቸውም ይገልጻሉ የቅርብ ምንጮች። ከዛም የመከላከያ ሰራዊቱ 102ኛ ልዩ ኮማንዶ ካምፕ ወደሚገኝበት ቤዛዊት ተብሎ ወደሚጠራው የከተማዋ ክፍል መወሰዳቸውን ያነሳሉ። ከሰዓታት በኋላ ግን ለዶክተር ጸጋሁን ባለቤት ደውለው መታችሁ አስከሬናችሁን ውሰዱ ማለታቸውን በማከል የክልሉ ጤና ቢሮ ሰራተኛው የነበሩትን እኒህን ግለሰብ በተመለከተም ለህልፈተ ህይወታቸው ማረጋገጫ ሰጥቶ የግድያቸውን ማንነት በተመለከተ ግን ድንገተኛ ህልፈት ብሎ አልፎታል። የህዝብ ተወካዮች ምክር ቤት አባሉ ደሳሌ ጫኔ ደግሞ በዝቅተኛ ደሞዝና አስቸጋሪ የኑሮ ሁኔታ ውስጥ ሆነው ወገናቸውን እያገለገሉ ያሉ ሐኪሞችን በግፍ መግደል ዛሬም ቀጥለዋል ብለዋል። ባህር ዳር ከዶክተር አንዱ አለም ቀጥሎ በአንድ ዓመት ውስጥ ሁለተኛው ሐኪም ዶክተር ጸጋሁን ስሜ ተገድሏል። ባለፉት 3 ዓመታት በርካታ ሐኪሞች ታስረዋል፣ ተንገላቷል። የደህንነት ዋስትናም ስላጡ ባህር ዳርና የአማራ ክልል ለቀው ወደ ሌሎች አካባቢዎች በተለይም ወደ አዲስ አበባ ፈልሰዋል በማለትም የጉዳዩን አሳሳቢነት አብራርቷል። የፓርላማ አባሉም የሀገራት ወደ ኢትዮጵያ እንዳትጓዙ ማስጠንቀቂያ ቀጥሏል። አውስትራሊያን ብሪታንያን የተከተለች ሀገር ሆናለች። አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ለሌሎችም የኢትዮጵያ ክፍሎች እንዳይጓዙ የጉዞ ማስጠንቀቂያን አውጥታለች። የሀገሪቱ መንግስት ዜጎች ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን ዓለም አቀፍ የመገናኛ ብዙሃን ዘግቧል። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎች ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡም ተጠይቀዋል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም ደግሞ መንገዶች ክልሉን ለቀው እንዲወጡ ማሳስቧል። የሀገሪቱ መንግስት በክልሉ ውስጥ ለሚገኙ ዜጎች የሚሰጠው የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች የአካባቢውን ባለስልጣናት መመሪያዎች እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞች በሚከሰቱበት ወቅትም በቤት ውስጥ እንዲቆዩም ይመክራል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎች ወደ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሊያ ጋር ወደሚያዋስኑ የድንበር አካባቢዎች ጉዞ እንዳያደርጉም አሳስቧል። ለዚህ እንደ ምክንያትነት የጠቀሰው ደግሞም በትጥቅ የታገዙ ግጭቶች፣ የሽብርተኝነት ስጋት፣ የእገታና የሲቪሎች አለመረጋጋት አደጋዎች መኖራቸውን በማመልከት ነው። ማስጠንቀቂያው ከአማራና ከቤንሻንጉል ጉሙዝ ክልሎች ጋር የሚያዋስኑትን የኦሮሚያ ሰሜናዊ ክፍሎችንም ይጨምራል። በአጠቃላይ ወደ ኢትዮጵያ የሚደረጉ ጉዞዎችን በተመለከተ የአውስትራሊያ መንግስት ዜጎች ወደ ኢትዮጵያ መጓዝን እንዲያጤኑትም ያስጠነቅቃል። ወደ ሶማሊያ ክልል ማለትም ከኬንያና ከሶማሊያ ድንበር አካባቢዎች በስተቀር እንደዚሁም ወደ ምስራቅ ሸዋም፣ ጉጂና ምዕራብ ጉጂ ዞኖች የሚደረጉ ጉዞዎችም በዚህ የጥንቃቄ ምድብ ውስጥ የተካተቱ ሆኗል። ይህ ብቻ ሳይሆን ወደ አዲስ አበባም ይሁን ወደ ድሬዳዋ፣ ወደ አፋርም ይሁን ሐረሪም እንደዚሁም ወደ ማዕከላዊ ኢትዮጵያም፣ ደቡብ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች የሚጓዙ ዜጎች ከፍተኛ ጥንቃቄ ማድረግ አለባቸውም ይላል። የአውስትራሊያ መንግስት ይህንን ውሳኔ ያሳለፈው ከጥቂት ቀናት በፊት የእንግሊዝ መንግስት በተመሳሳይ የጸጥታ ሁኔታ ማሽቆልቆሉን በመጥቀስ ዜጎች ወደ ትግራይ፣ አማራ፣ ጋምቤላና ሌሎች የድንበር አካባቢዎች እንዳይጓዙም ማስጠንቀቂያ ማውጣቱን ተከትሎ ነው። የቀድሞው የሊቢያ መሪ ልጅ ሳይፍ አልኢስላም ጋዳፊ በጥይት ተመተው ተገደሉ። በአንድ ወቅት የሙአመር ጋዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩት የ53 ዓመቱ ሳይፍ መገደላቸውን የፖለቲካ ፓርቲያቸው አረጋግጧል። ጠበቃቸው 4 ሰዎች ያሉትን ኮማንዶ መኖሪያ ቤታቸውን በሚገኝበት ዚንታን ከተማ ግድያ እንደፈጸመባቸው ለኤኤፍፒ የዜና ወኪል ገልጿል። ጥቃቱን የፈጸመው ቡድን ማን እንደሆነ ግን እስካሁን በግልጽ አልታወቅም። እህታቸው ደግሞ በተቃራኒው የሞቱት ሊቢያ ከአልጄሪያ ጋር በምትዋሰንበት ድንበር አቅራቢያ እንደሆነም ለሊቢያ ቴሌቪዥን ጣቢያ ተናግሯል። ሳይፍ አልኢስላም ከአባታቸው ጋዳፊ ቀጥሎ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ተደርገው በሊቢያ ይቆጠሩ ነበር። ኮሎኔል ሙአመር ጋዳፊ ከአውሮፓውያኑ 1969 ጀምሮ ሊቢያን ሲመሩ ከቆዩ በኋላ በ2011 በተነሳ ተቃውሞ ምክንያት ከስልጣን ወርደው መገደላቸው ይታወሳል። በ1972 የተወለዱት አልኢስላም
በጋዳፊ የአገዛዝ ዘመን ሊቢያ ከምዕራባውያን ጋር የነበራትን ግንኙነት ለማለዘብ ብዙ እንደሰሩም ይነገርላቸዋል። አባታቸው ከስልጣን ከተወገዱ በኋላ በጋዳፊ ዘመን በነበራቸው ሚና ተከሰው በሚሊሻ ቡድን ቁጥጥር ስር ውለው በዚታን ከተማ ለ6 ዓመታት በእስር ቤትም ቆይተዋል። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በፈረንጆቹ 2011 በሊቢያ በተነሳው ተቃውሞ ወቅትም በሰብአዊ መብት ላይ በተፈጸመው ወንጀል ምክንያት ችሎት ሊያቆማቸው ይፈልግ ነበር። በ2015 በተባበሩት መንግስታት በሚደገፈው ቡድን በምትመራው ትሪፖሊ ከተማ ተቃውሞን ለማፈን በሚል ወንጀል ፈጽመዋል ተብለው በሌሉበት በሞት እንዲቀጡ ተፈርዶባቸውም ነበር። ነገር ግን ከ2 ዓመታት በኋላ በ2017 ቶብሩክ በሚገኘው ሚሊሻ በይቅርታ ከእስር ቤት እንዲለቀቁ ሆነዋል። ጋዳፊ ከስልጣን ከወረዱ በኋላ ሊቢያ በተለያዩ ሚሊሻዎች የምትመራ ሲሆን በአሁኑ ወቅትም 2 ተቀናቃኝ መንግስታት ሀገሪቱን ከፋፍለው ይዘው ይመራሉ። አልኢስላም በአባታቸው የአመራር ዘመን ኦፊሻላዊ ስልጣን ባይኖራቸውም ትልቅ ቦታ የሚሰጣቸውን ድርድሮችን መርቷል። እንደዚሁም አባታቸው የኒውክሌር ፕሮግራማቸውን እንዲያቋርጡም አድርጓል። በዚህም ምክንያት ዓለም አቀፉ ማህበረሰብ በሰሜን አፍሪካዊቷ ሀገር ላይ ጥሎ የነበረውን ማዕቀብ ያነሳ ሲሆን አንዳንዶቹም አልኢስላም የለውጥ አራማጅ ናቸው ሲሉ ያሞግሷቸው ነበር። አልኢስላም ግን ይህ በውርስ የሚሰጥ የእርሻ ቦታ አይደለም በማለት ከአባታቸው ጋዳፊ ስልጣን መውረስ እንደማይፈልጉ ደጋግመው ሲናገሩ ይታወቃሉ። ነገር ግን በፈረንጆቹ 2021 በሀገሪቱ በሚካሄደው ምርጫ ፕሬዝደንታዊ እጩ ሆኖ መቅረብ እንደሚሹ ቢናገሩም ምርጫው ላልተወሰነ ጊዜ መራዘሙም አይዘነጋም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።